ህዝብ በተቀበለው መንግስት፣ ህዝብ ዕውቅና በሰጠው መንግስት የታዘዘ ጦርነት ከሆነ ማንም ተነስቶ የጠራው ያዘዘው ሳይሆን ተቀባይነት ያገኘ ህዝብ የተቀበለው መንግስት የጠራው ጦርነት ከሆነ ፍትሃዊ ነው። ራስን ከጥቃት ለመከላከል የሚደረግ ጦርነት ከሆነ ራስን ከጥቃት ለመከላከል በአልሞት ባይ ተጋዳይነት የሚደረግ ጦርነት ከሆነ ፍትሃዊ ነው። አለመደማመጥ ነው እኛ ሀገር ችግሩ። ሰውን ብቻ አይደለም እግዚአብሔርንም። የኢትዮጵያ ህዝብ እግዚአብሔርን ሰማለሁ ነው የሚለው፣ እግዚአብሔርን አምናለሁ ነው የሚለው፣ እግዚአብሔርን አመልካለሁ ነው የሚለው፣ ከእግዚአብሔር በቀር ሌላ አላውቅም ነው የሚለው። ውሸት አንሰማም። እግዚአብሔርን የምንሰማ ህዝብ አይደለንም። በእኔ ግምት፣ በእኔ አስተያየት ብንሆን እንደዚህ በ40 ዓመታት ይሄ ሁሉ መዓት አይወርድብንም ነበር። አንድ ትውልድ በመሃል የጠፋ ትውልድ አለ፣ ጨርሶ የጠፋ ጨርሶ። አሁንም እግዚአብሔር ካልመለሰው በቀር እንደዛው ነው ያለ ነው። ሌላ ጄኔሬሽን ይኖራል፣ የሚተካ ጄኔሬሽን ይኖራል። እንዴት ይኖራል? እና እንዴት እግዚአብሔርን እንሰማለን ብለን ደግሞ አፋችንን ሞልተን እንናገራለን? አንሰማም እንጂ ጨርሶ ጆሮአችን ለእግዚአብሔር ነገር ዝግ ነው እንጂ። ያለዚያ ቅዱሱ እግዚአብሔር እንዴት ይሄን ሁሉ መዓት ያፈስብናል? እጅግ ያሳዝናል። በዘማሪው ሽኝት ወንጌል ተሰብኳል። ወንጌላዊ ዘማሪ አዲሱ ጉፔ ስርዓተ ቀብር ተፈጸመ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ጫኖ ሚሌ ቀበሌ ተወልዶ ያደገው ዘማሪ አዲሱ ጉፔ በጋሞና አካባቢው በዝማሬና በቃል አገልግሎት ወንጌልን በማገልገል ይታወቃል። ዘማሪ አዲሱ በአማርኛ፣ ጋሞኛና በወላይትኛ ቋንቋዎች ከ200 በላይ መዝሙሮችን ማበርከት የቻለ አገልጋይ ነው። ወንጌላዊ ዘማሪ አዲሱ በተሰጠው ጸጋ ወንጌልን በማገልገል ላይ እያለ ባደረበት ሕመም በሕክምና ሲረዳ ቆይቶ ሰኔ 18 2017 ዓ.ም በተወለደ በ36 ዓመቱ ከዚህ ዓለም ድካም አርፏል። የአገልጋይ አዲሱ ጉፔ የሽኝት መርሃ ግብር በተለያዩ መንፈሳዊ ስነ ስርዓቶች በሺዎች የሚቆጠሩ ሰዎች በተገኙበት ተከናውኗል። በአገልጋይ ሽኝት ላይ ወንጌል ተሰብኳል። ዘማሪ ደስታ ቢራሞ በዝማሬ አገልግሏል። የዘማሪው ስርዓተ ቀብር በዛሬው ዕለት በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በአርባ ምንጭ ከተማ አስተዳደር የልማት ወዚ መካነ ኢየሱስ ቤተክርስቲያን መካነ መቃብር ተፈጽሟል። ለቤተሰቦቹ፣ ለወዳጅ ዘመዶቹ በሚዲያችን ስም መጽናናትን ተመኝተናል። እና አሁን ኢትዮጵያ ያለችበት ሁኔታ ያለችበት ችግር ብዙ ናቸው። ችግሮቹ ታውቋቸዋላችሁ። እነሱ በእውነቱ ሰይጣን ያመጣብን ችግሮች ናቸው። ሰይጣን ነው የነዚህ ችግሮች ምንጭ። ችግሩን አይደንቲፋይ ማድረግ፣ ችግሩን ለይቶ ማወቅ የመፍትሄው ግማሽ ነው ይባላል። ግማሽ። በመጀመሪያ ችግሩን ነው ማወቅ ያለብን። ከየት ነው የመጣው? ምንጩ ምንድን ነው? እግዚአብሔር ነው? ሰይጣን ነው? ሰይጣን ከሆነ ግልጽ ነው፣ ከሰይጣን ጋር እንጋጠማለን። ከሰይጣን ጋር ይሆናል ትግላችን። እግዚአብሔር ከሆነ ግን ምንድነው የምናደርገው? እኛ ያው እንታወቃለን፣ ጴንጤቆስጤያውያንን ሰይጣንንም በጣም እናውቀዋለን፣ እግዚአብሔርንም እናውቀዋለን። ትንሽ እናውቀዋለን፣ እግዚአብሔርንም ጨርሰን መቼም አናውቀውም፣ ግን እናውቀዋለን። ሰይጣንንም እናውቀዋለን። በእኛ መድረክ በተለይ በዚህ መድረክ ቅዳሜ የሚሆነውን ነገር ታውቃላችሁ። ቅዳሜ ሰይጣንን፣ አሽከሮቹን፣ መናፍስቱን አንዳንዶቹን በስማቸው እየጠራን አገልጋዮቻቸውንም አንዳንዶቹን በስማቸው እየጠራን እናውቃለን። አገልጋዮቻቸውንም እንኳን አንዳንዶቹን በስማቸው እናውቃቸዋለን። እና በስማቸው እየጠራን በሉጣ ከዚህ በጥፋ ከዚህ እንላቸዋለን። እነሱም ደግሞ ይታዘዙናል። እኛን አይደለም የሚታዘዙት፣ ስሙን የምንጠራባቸውን ጌታን ነው የሚታዘዙት። እና ይታዘዛሉ። እውነት ነው። በዚህም ጉዳይ ላይ ብዙ መናፍስትን ገስጸን እናውቃለን። ልቀቅ ምድራችንን ብለን እናውቃለን። ግን ነገሩ ቆየ፣ ከኛ ጋር ቆየ። መቆየት ብቻ ሳይሆን ደግሞ ከቀን ወደ ቀን ከዓመት ወደ ዓመት እየበረታ ሄደ። ይሄ ነገር የጀመረን ወደ 2008 ዓመተ ምህረት ላይ ነው እንደምታስታውሱት። አሁን ወደ 5 ዓመት ሆኖታል። እየቀለለ አልመጣም። እኛም መገሰጻችንን አልተውንም፣ ችግሩም እየበረታ መሄዱን አልተውም። ስለዚህ
ምናልባት ጠላታችንን ለይተን አላወቅነውም ይሆናል። ካልሰማን እስካሁን ድረስ ካልሰማን ካልታዘዘን ጆሮ ዳባ ልበስ ካለ ምናልባት መልእክታችን አልደረሰውም ይሆናል። መልእክታችን ያልደረሰው ምናልባት የችግሩ ባለቤት እሱ ስላልነበረ ይሆናል። ጦርነት፣ ረሃብ መጽሐፍ ቅዱሳችን እንደሚናገረው ከሆነ እግዚአብሔር የሚልካቸው ነገሮች ናቸው። እግዚአብሔር ይልካቸዋል። ሁለተኛ ዜና ምዕራፍ 7 ላይ ስታነቡ ሶሎሞን ቤተ መቅደሱን ባስመረቀ ጊዜ እግዚአብሔር የሰጠውን መልስ፣ ለጸሎቱ እግዚአብሔር የሰጠውን መልስ ስትሰሙ ዝናብ በምድሪቱ ላይ እንዳይዘንብ ሰማያቱን ብዘጋ አንበጣን ብጠራው፣ እንደዚህ ብሎ ተናገረ እግዚአብሔር። አንበጣን ብጠራው በምድሪቱ ላይ እንዲበላ ማለት ነው፣ እንዲያጠፋ። በስሜ የተጠሩት ሕዝቤ ወደዚህ ቤት ቢጸልዩ ብሏል። አንበጣ ይጠራል እግዚአብሔር፣ ሰይጣን አይደለም አንበጣ የሚጠራው። እግዚአብሔር አንበጣ ይጠራል። እግዚአብሔር ዝናብም እንዳይዘንብ ሰማያትን ይዘጋል፣ ሌሎችንም ነገሮች ያደርጋል። ከትንቢተ ኤርምያስና ከትንቢተ ሕዝቅኤል 4 ምዕራፎችን መርጬላችኋለሁ ቤታችሁ የምታነቧቸው። ትንቢተ ኤርምያስ ምዕራፍ 14 እና 15 ትንቢተ ኤርምያስ እዚህ አናነባቸው፣ ቤታችሁ ታነቧቸዋላችሁ። እኔ ሐሳቡን ብቻ ነግራችኋለሁ፣ እናንተ ቤታችሁ ታነባላችሁ። ትንቢተ ሕዝቅኤልም ልክ እንደዚሁ ምዕራፍ 14 እና 15 አደራችሁን አንብቧቸው በቤት። እዚያ ላይ ምን ይላል? ሁለቱም ነቢያት፣ በሁለቱም ነቢያት በኩል እግዚአብሔር ምን ይላል? 4ቱን ክፉ ፍርዶቼን ይላል። 4ቱን ክፉ ፍርዶቼን፣ 4ቱን ጥፋቶቼን ይላል እሰድብሃለሁ። ለይሁዳ ልጆች ነው የሚናገረው። 4 ናቸው ይላል ፍርዶቹ 4። ህዝቡን የሚቀጣባቸው ቅጣቶቹ 4። እስራኤልን፣ የቃል ኪዳኑን ህዝብ፣ የአብርሃምን የሥጋ ልጆች ምንድናቸው እነዚህ 4ቱ? አንደኛው ሰይፍ ነው፣ ጦርነት ማለት ነው። አንደኛው ጦርነት ነው። ሁለተኛው ረሃብ ነው። ሶስተኛው ቸነፈር ነው። ቸነፈር ማለት አሁን እንዳሁኑ ኮቪድ-19 ማለት ነው። ቸነፈር ማለት ተስቦ ማለት ነው። ተላላፊ በሽታ ማለት ነው። መቅሰፍት ማለት ነው። እልቂት በህዝብ ላይ የሚያመጣ ህመም ማለት ነው። ቸነፈር ይለዋል መጽሐፍ ቅዱሱ። ፕሌግ ነው እንግሊዝኛው። 4 ናቸው ይላል። 4ቱን ክፉ ፍርዶቼን ይላል እግዚአብሔር ራሱ። የኔ ፍርዶች ነው የሚለው። ስለ ፍትሃዊነት አይደለም። እኛ ቅድም እንዳልነው በኢፍትሃዊነት ነው ይሄ ጠላት የመጣብን። እንደዚህ አይደለም እግዚአብሔር የሚለው። የኔ ፍርዶች ናቸው ነው የሚለው። 4ቱ ጦርነትን፣ ረሃብን፣ ቸነፈርን፣ አራዊት ደግሞ ይላል። ክፉ አራዊት ክፉ አራዊት። መቼም ከ2008 ጀምሮ በምድራችን ላይ ያለፉትን እነዚህን ችግሮች አሁንም ያሉትን በደንብ ያያችኋቸው 4ቱንም ታገኟቸዋላችሁ። 4ቱንም ሰምታችሁኛል አይደለም? 4ቱም በምድራችን ላይ አሉ። አሁን እኛ ፍትሃዊ ነው እንላለን። እውነት ነው፣ ፍትሃዊ ነው። የኛ ጦርነት ፍትሃዊ ነው። በኢፍትሃዊነት የመጣብን ጠላት አለ። እኛ በፍትሃዊነት ነው ልንዋጋ የወጣ ነው። ግድ ደርሶብን ነው። አፍንጫችንን ተይዘን ነው። ወደን አይደለም፣ መርጠን አይደለም። ሌሎች አማራጮችንም ሁሉ ደግሞ ወስደን ነው። ሌሎች አማራጮችን ሁሉ አድርገን ነው። ሰው ጉድ እስኪለን ድረስ፣ የገዛ ህዝባችን ጉድ እስኪለን ድረስ፣ እስኪሰድበን እስኪሳለቅብን ድረስ ታግሰን ነው። ወደኋላ ተመልሳችሁ የሆነውን ነገር ሁሉ አስቡ። ሰው እስኪሰድበን ድረስ ምን አይነት ሰዎች ናቸው እነኚህ? ምን ያሉት ሰዎች ናቸው? እንዴት እንደዚህ ያስደፍሩናል? እንዴት እንደዚህ ያስጠቁናል? እንዴት እንዲህ አያረጉም ብሎ ማንም ሰው ትንሹ ትልቁ እስኪሳለቅብን ድረስ ታግሰን ነው። ፍትሃዊ ነን እኛ በእውነት
በእግዚአብሔር ፊት ፍትሃዊ መሆናችን ደስ የሚያሰኝ ነገር ነው። መልካም ነገር ነው። መልካም ነገር ነው። እግዚአብሔር ይፈርድልናል ብለን አምነን ነው። እግዚአብሔር ይፈርድልናል። ይሄንን ግፍ እግዚአብሔር ያያል፣ ይፈርድልናል ብለን ነው። እንደዚህ ብሎ ነው የኢትዮጵያ መንግስት የታገሰው። በከባድ ሁኔታዎች ውስጥ ሁሉ ዝም ብሎ እንደ ቂል ተገምቶ ብዙ ሰዎች ተሳልቀውበት እግዚአብሔርን ተስፋ አድርጎ ነው። እግዚአብሔር ይፈርድልኛል ብሎ ነው። እግዚአብሔር ይፈርድልኛል ብሎ ነው። ግን በእግዚአብሔር እይታ ስናየው እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው፣ የእግዚአብሔር ቅጣት ነው። ጻድቃን ስለሆን አይደለም ይሄ ጥፋት የደረሰብን፣ ኃጥአን ስለሆንን ነው። አብራችሁኝ ናችሁ? እንድትሆኑ እፈልጋለሁ። ከኔ ጋር እንድትሆኑ እፈልጋለሁ። በደንብ እንድትሰሙ እፈልጋለሁ። ሰው በጣም ክፉ ፍጥረት ነው። ክፉ ልብ በውስጡ አለ ይላል መጽሐፍ። ራሱን የሚሸነግል ልብ በሰው ውስጥ አለ። ራስን በመሸንገል እንደ ሰው ያለ ብርቱ ፍጡር የለም። ራሱን ማታለል የሚችል ሰው ነው። ልቡ ያታልለዋል። እና እኛ ስለ ራሳችን የምንለውን ይሄው ነው። ፍትሃዊ ነን፣ ጻድቃን ነን ነው ምን መጽሐፉ ደግሞ የሚለው እግዚአብሔር በኃጢአተኞች ላይ እነዚህን 4 ነገሮች ይሰዳል ነው። አራቱም ነገሮች አሁን በምድራችን አሉ። ጻድቃን ስለሆንን ሊሆን አይችልም። የመጡብን ሊሆን አይችልም። ኃጥአን ስለሆንን ነው ሊሆን የሚችለው። እንደዚህ እንድታዩት ፈልጋለሁ። ይሄን ብቻ አይደለም። አሁን ሰይፍ የተባለውን ጦርነት የተባለውን ብትወስዱ በእኔ ስሌት በየ40 ዓመቱ ለ3 ለ4 ጊዜ በየ40 ዓመቱ በምድራችን ላይ መጣ። አድዋን ውሰዱ 1888 እንደዚሁ ያለ መከራ በምድሪቱ ላይ መጣ። ረጅም ጊዜ አልቆየም። 1 ዓመት ነው የቆየው። በእግራቸው ስለነበረ ህዝቡ የሚጓዙት ከጫፍ እስከ አድዋ ድረስ ከየትኛውም የኢትዮጵያ ጫፍ ተነስተው በእግራቸው ስለነበረ የሚጓዙት ሲሄዱ ሲመለሱ ዓመት ከዓመት በላይ ወስዶባቸዋል። መንገዱ ወስዶባቸዋል። ግን በ40 ዓመቱ ማይጨው ደግሞ መጣ። በ40 ዓመቱ 1928 በ40 ዓመቱ መጣ። እንደዚሁ ከተተ ህዝቡ ወደ ማይጨው። ያው የሆነውን ታውቃላችሁ። ጦርነቱ ከአቅማችን በላይ ስለነበረ በጣም በዘመናዊ መሳሪያ የታጠቀ ጠላት ስለነበረ የመጣብን እኛ የማናቃቸው መሳሪያዎች፣ ታንክ አናውቅም። ከዚያ በፊት አውሮፕላን አናውቅም። ከሰማይ የሚዘንብ መዓት አናውቅም። እንደሱ ሆነ እና ጦርነቱ ላይ መሸነፍ ነበረብን። ተሸነፈ። ግን ሰው 5 ዓመታት ተዋጋ። ሸፍቶ ማለት ነው። ለጣሊያን መንግስት አልገዛም ብሎ ማለት ነው። 5 ዓመት ወሰደ። 1928 እስከ 1933 40 ዓመት ጨምሩ። በዚያ ላይ 40 ዓመት ጨምሩ 1968 እንዲሁ ሆነ። ወደ 66 65 ገደማ ጀምሮ ረሃብም ነበረ። 65 36 ላይ 100 ሺህ ያህል ሰዎች በረሃብ አልቀዋል። ያጠኑ ሰዎች እንደሚናገሩት በ65 በ66ቱ ረሃብ በወሎ በትግራይ ነው በአብዛኛው የነበረው። 100 ሺህ ሰው ያህል በዚያ እንደሞተ ይታወቃል። ትንሽ ቆይቶ ወደ 77 ላይ ደግሞ የምዕተ ዓመቱ ታላቅ ረሃብ የሚባለው the famine of the century የሚባለው የምዕተ ዓመቱ ታላቅ ረሃብ የተባለው 77 ላይ ፈነዳ። ልክኛ ኢሰፓን በመሰረትንበት ዓመት 1 ሚሊዮን በላይ ሰው አልቋል ነው የሚባለው። በዛ ረሃብ ደግሞ 1 ሚሊዮን በላይ። ጦርነትም ነበረ 69 70 የሶማሌ ጦርነት ብዙ ሰው አልቋል። ወደ 300 ሺህ ሚሊሺያ እዚህ ስጋ ሜዳ አጭር ስልጠና ተሰጥቶ 300 ሺህ ያህል ሚሊሺያ ዘምቷል።
አላውቅም። ምን ያህሉ እንደተመለሰ አላውቅም። ምን ያህሉ እንደተመለሰ አላውቅም። ብቻ ያ ጦርነት በጣም ከባድ ጦርነት እንደነበረ የዘመቱ ሰዎች ያውቃሉ። ሌላ 40 ዓመት ደግሞ ቆዩ እና 68 ምናምን 40 ጨምሩና 2008 ላይ ትደርሳላችሁ። አብራችሁኝ ናችሁ? እርግጠኛ ናችሁ? የሰማችሁኝ ነው? እስቲ በእጃችሁ አሳዩኝ። ጎሽ እንድትሰሙኝ ፈልጋለሁ። አለመደማመጥ ነው እኛ ሀገር ችግሩ። ሰውም ብቻ አይደለም እግዚአብሔርንም። የኢትዮጵያ ሕዝብ እግዚአብሔርን ሰማለሁ ነው የሚለው፣ እግዚአብሔርን አምናለሁ ነው የሚለው፣ እግዚአብሔርን አመልካለሁ ነው የሚለው፣ ከእግዚአብሔር በቀር ሌላ አላውቅም ነው የሚለው። ውሸት ውሸት። አንሰማም እግዚአብሔርን። እግዚአብሔርን የምንሰማ ሕዝብ አይደለም። በእኔ ግምት፣ በእኔ አስተያየት ብንሆን እንደዚህ በ40 ዓመታት ይሄ ሁሉ መዓት አይወርድብንም ነበር። ትውልድ አንድ ትውልድ በመሃል የጠፋ ትውልድ አለ። ጨርሶ የጠፋ ጨርሶ። አሁንም እግዚአብሔር ካልመለሰው በቀር እንደዛው ነው ያለ ነው። ሌላ ጄኔሬሽን ይኖራል፣ የሚተካ ጄኔሬሽን ይኖራል። እንዴት ይኖራል? እና እንዴት እግዚአብሔርን እንሰማለን ብለን ደግሞ አፋችንን ሞልተን እንናገራለን? አንሰማም እንጂ ጨርሶ ጆሮአችን ለእግዚአብሔር ነገር ዝግ ነው እንጂ። ያለዚያ ቅዱሱ እግዚአብሔር እንዴት ይሄን ሁሉ መዓት ያፈስብናል ጻድቃን ብንሆን። ስለዚህ በጣም እንደው ክሪቲካል መሆን ካለብን በራሳችን ላይ ነው ክሪቲካል መሆን ያለብን፣ በሌሎች ሰዎች ላይ አይደለም። 40 ቁጥር በመጽሐፍ ቅዱስ ቁጥሮች ትርጉም አላቸው። በመጽሐፍ ቅዱስ ቁጥሮች ሁሉ ትርጉም አላቸው፣ ይናገራሉ። ቁጥሮች ቋንቋውን ለሚያውቅ ሰው፣ ለልባም ሰው፣ ለሰነፍ ሰው አይደለም። ለልባም ሰው ቁጥሮች ቋንቋ ናቸው፣ ትርጉም አላቸው። 40 የፈተና ቁጥር ነው። the number of tribulation, the number of trial ይባላል። 40 ሙሴ 40 ዓመት በምድያም ምድረ በዳ፣ ከዚያ ቀጥሎ ደግሞ ከእስራኤል ጋር ሌላ 40 ዓመት በምድረ በዳ። ለምን እስራኤል 40 ዓመት በምድረ በዳ ተጓዙ? መንገዱ አጭር ነው። 15 ቀን የማይወስድ መንገድ ነው ከግብፅ እስከ ከነዓን። 40 ዓመት ፈጀባቸው። ለምን? ኃጢአት፣ እምቢተኛነት፣ እግዚአብሔርን አለመስማት፣ እግዚአብሔርን አለመታዘዝ። በቃ ሁላችሁም እንደምታውቁት 40 የፈተና ቁጥር ነው።